ስትፈልጉ በቲክታክ ሪከርድም ማድረግ ይቻላል። አንድም በፈለገው መንገድ ወስደው አንድም አያገኙም። ግን ለምንድን ነው እንደዚህ የሚሉት? ለምንድን ነው የአማራ ብሔረሰብ ተሰደበ የሚሉት ብላችሁ ታስቡ። በመንጋ ስለሚያስቡና ያሸማቀቁ ስለሚመስላቸው። ህወሓት መናገር የትግራይን ህዝብ መናገር አይደለም። ሸኔን መናገር የኦሮሞን ህዝብ መናገር አይደለም። በተመሳሳይ ሁኔታ ጃውሳውን ወለፈንዲውን ጽንፈኛ ጃውሳ መናገር ደግሞ የአማራን ህዝብ መናገር አይደለም። ሶስቱም የየህዝባቸው ጠላቶች ናቸው። ሶስቱም ጽንፈኞች። ጽንፈኛ ቋንቋው ይለያያል እንጂ እናቱ አንድ ናት። አይ የኔ ሰፈር ሲሆን ነፃ አውጪ ነው፣ የነሱ ሰፈር ሲሆን ግን ሽፍታ ነው ብሎ የሚያስብ መቼም እንድንግባባ አያደርግም። ሸኔ ከጃውሳ አማራ ክልል ካለው ጃውሳ ወለፈንዲው ጃውሳ የሚለየው በቋንቋው ብቻ ነው። ድርጊታቸው አንድ ነው። የሚያሰማራቸው ኃይል አንድ ነው። ጸረ ኢትዮጵያ አቋማቸውም አንድ ነው። በምንም ተአምር ለልማት በጋራ አብረን እንድንኖር የተሻለ አስተሳሰብ ይዘው የሚመጡ አይደሉም። ሶስቱም ሆነ ብለው በሚልኳቸው ኃይሎች ምክንያት እንዴት ብናደርግ በአማራው በኦሮሞና በትግራዋዩ መካከል በኢትዮጵያ ህዝብ መካከል ግጭት ፈጥረን በፈጠርነው በጠመቅነው ግጭት ልክ ከጠላት ገንዘብ እናገኛለን የሚል የግርድና ስራ ነው የሚሰማሩት። እኔ ደግሞ መነሻዬም አልፋይም ኦሜጋይም ኢትዮጵያ ናት። ሰውነት ነው። መልካም የሆነ አመለካከት ነው። ከዛ ወይም ከዚህ ስለወጣ አይደለም ጓደኛ የምትሆነው። ለምሳሌ ነው በህይወቴ ቁጥር አንድ የሚሆነው የሆነ ጓደኛ ዛሬም የደብረ ታቦር ልጅ ነው። እማንለያይ ለረጅም ዓመት ጓደኛው ነው። ያን የደብረ ታቦርን ልጅ ስሙን መናገር እችላለሁ። የአባቱን ስም አልናገርም። ተስፋዬ ይባላል። ተስፋዬን እንዳከብረው ያደረገኝ ነገር አመለካከቱ ነው። አማራ ነው። የተወለድንበት አካባቢ አይገናኝም። የተማርነው የትምህርት ዘርፍ አይገናኝም። የምንኖርበት ሰፈር አይገናኝም። ነገር ግን አመለካከታችን ተመሳሳይ ስለሆነ ለሀገር የምናስበው እሱ የመንግስት ደጋፊ አይደለም፣ የመንግስትም ተቃዋሚ አይደለም። ፖለቲከኛ ግን ሰው በመሆኑ ነው የቀረብኩት። እሱ እኔን ሲቀርበኝ ሰው በመሆኑ የፖለቲካ አመለካከታችን እና እምነታችን ለየብቻ ነውና አንዱ የመንጋ አስተሳሰብ ታየ ቦጋለ አማራውን ሰደበ የሚል እና ይሄን ውሸት እስቲ አውጡ። አንድ ሰው እንኳን ከመካከል ወጥቶ ኖ ተሳድቦ አያውቅም የሚል አይገኝም። ስለዚህ መንጋው ተመሳሳይ ነው። ተሳድቦ አያውቅም ታየ ከተባለም ይወግሩታል፣ በሀሳብም ከቻሉ ደግሞ በአካልም። ስለዚህ ፈርቶ ዝም ይላል እንጂ አንድም ሰው ማስረጃ ማቅረብ አይችልም። ስለዚህ አሁን ትልቅም ጠብደል ሰው አገኛለሁ እዚህ አዲስ አበባ ውስጥ አሁን ስንቀሳቀስ ወደል ሰዎች አገኛለሁና ምን አድርጎ ነው አማራው ያስተማሪኝ? በርካታ የአማራ ሰዎች አሉ። በእያንዳንዱ የህይወት እንቅስቃሴ ውስጥ በስራም ይሁን በምን በርካታ የአማራ ልጆች ጓደኞች አሉ። ስለዚህ ለምንድን ነው የምሰድበው? ምንድን ነው ምክንያቴ? ከሚሳደቡትም ወገን አይደለሁም። ግን ሀሳቤን ስለማይችሉት ሀሳቤን መቋቋም ስለማይችሉ በተዘዋዋሪ መንገድ ይሄን ያደርጋሉ። አንደኛው ትልቁ ችግራቸው እሱ ነው። ሁለተኛው ችግራቸው የመንጋ አመለካከት ዶክተር አብይን ወይም ብልጽግና ለምን ታደንቃለህ ነው። በጣም የሚገርመኝ ነገር አመለካከት ደግሞ ይሄ ነው። እናንተ ለምን ዘመነ ካሴን፣ ምሬ ወዳጆ ማነው ሸኔ ላይ ያለው ጃልመሮን፣ ደብረ ጽዮንን ታደንቃላችሁ? መጀመሪያ ይህን ጥያቄ ልጠይቃችሁ። ለምን ዶክተር አብይን፣ ለምን ፊልድ ማርሻል ብርሃኑ ጁላን፣ ለምን ክብርት ከንቲባ አዳነች አቤቤን፣ ለምን ኦቦ ሽመልስ አብዲሳን ወዘተርፈ ታደንቃለህ የምትሉ ሰዎች ጥያቄ እናንተ ለምን ጀዋር መሐመድን፣ ልደቱ አያሌውን፣ ገዱ አንዳርጋቸውን፣ ሻለቃ ዳዊትን እና መሰሎቻቸውን ዜር ቨርሽንስ ኤንድ ቫራይቲስ ለምን ታደንቃላችሁ ብዬ ጥያቄ ብጠይቃችሁ በእርግጠኝነት ማጣፊያ ያጥራችኋል። እኔ እነዚህን የጠቀስኳቸውን ሰዎች ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ፣ ክብርት ከንቲባ አዳነች አቤቤን፣ ሌሎችን በሙሉ ሳደንቅ የሰሩትን ስራ፣ ለኢትዮጵያ የሚያስቡትን ሀሳብ፣ ለአንድነታችን የሚያደርጉትን አስተዋጽኦ፣ ኢኮኖሚያችንን ለማሳደግ የሚሄዱበትን ርቀት፣ ዲፕሎማሲያችንና እያንዳንዱ ዘርፍ ላይ የሰሩትን ስራ በማየት አደንቃቸዋለሁ። እናንተ የምታደንቋቸው ሰዎች ግን ከተፈጠሩ ጀምሮ ብሔረሰብን ከብሔረሰብ ከማናከስ፣ ሃይማኖትን ከሃይማኖት ከማናከስ፣ ውጭ ሀገር ወይም ሲያመቻቸው ሀገር ውስጥ ሆነው
ሀገር ለማፍረስ ከመቅመድመድ ውጪ ከጠላቶቻችን የሚሰሩ ባንዳዎች ከመሆናቸው ውጪ ምንድነው አስተዋጽኦአቸው ብላችሁ ከሚፈለገው በላይ እርግጠኛ መሆነው ምላሽ የላችሁ። ሲጀመር አንዳንዶቹ ደግሞ ብልጽግና ውስጥ ያሉ ሰዎችም ሊሆን ይችላሉ። ትናንት ትቃወም ነበር፣ ዛሬ ደግሞ ለምን መደገፍ ጀመርክ? ምንድነው ምክንያት የሚለው አሉ። እነዚህ ከቀናነትም ከክፋትም የሚነሱ ናቸው። ግን መልሱ ቀላል ነው። አንደኛ ሙሉ በሙሉ ተቃዋሚ ቢሆን እንኳን ሙሉ በሙሉ የመደገፍ መብት የተረጋገጠ የተጠበቀ ነው። የክርስቶስ አሳዳጅ የነበረው ጳውሎስ ዋናው ሐዋርያ ሆኗል። ብዙ የጻፈውም እሱ ነው። እኔን ግን ብትወስዱኝ በማስረጃ ነው። በማስረጃ ከመጀመሪያዋ ቀን ጀምሮ እስከ ዛሬዋ ቀን ድረስ እንደውም ገና ምክትል ፕሬዚዳንት የኦሮሚያ ካለበት ጊዜ ጀምሮ የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ደጋፊ ነኝ። ለምሳሌ ትልቁ ተቋም ኢትዮጵያስ መከላከያ ነው። ሀገሬን ለቅቄ እስከወጣሁበት ድረስ ሲቪሎች መከላከያ ጋር በተጠሩበት መድረክ ሁሉ አለው ብቻ ሳይሆን ግንባር ገብቻለሁ፣ መሬን ተከትዬ ዘምታለሁ በሚል ግንባር ገብቻለሁ። ምንም አይነት በዚህ ላይ ፊሊንግ የለኝም። እንኳን ገባሁ። አሁንም ነገም ከነጎዳም ግንባር በመግባቴ አልጸጸትም። በሌሎች መጸጸትባቸው ነጥቦች አሉ። ስለዚህ አልተቀየርኩም። ነገር ግን ስህተት መስለው የሚታዩኝ ነገሮች ስቃወም ከሆነ ግለሰብ ባለስልጣን ሊሆን ይችላል፣ የሆነ ቡድን ሊሆን ይችላል። አንድ ግጭት ፈጥረን ነበር። ግጭቱ የተፈጠረበት ቦታ ላይ እኔ ጥፋተኛ አይደለሁም። ምክንያቱም በየትኛው መንገድ በስርዓት መጠየቅ ስለሚችል እሷን ብቻ ሪዘርቬሽን ላውጣና ብልጽግናን ስደግፍ ከ900 ቢሊዮን ብር ዕዳ ነው ህወሓት የሰጠው። 59% የሀገሪቱ በጀት ዕዳ ለመክፈል ቢውል እንኳን የማንጨርስበት ችግር ነው ብልጽግና የሰጠው። ብሔረሰብን ማክበር ጥሩ ነው፣ ግን በብሔረሰብ መጠላላት የሰፈነበት ሀገር ነው ብልጽግና የሰጠው። በጣም ኢትዮጵያ በቃ ተስፋ የሚያስቆርጥ ሁኔታ ውስጥ የገባችበት ነበር። ማናችንም እናውቃለን። በመጀመሪያ ደረጃ ይሄ መንግስት ህግና ስርዓትን በማስከበር ኔጌቲቭ 900 ቢሊዮን ብር ዕዳ የነበረውን ወደ መንግስት በመውሰድ ዕዳውን ለብሔራዊ ባንክ መክፈል ብቻ ሳይሆን በትሪሊዮኖች በማስቀመጥ እያንዳንዱን በመረጃ ላመጣላችሁ እችላለሁ። አየር መንገዱ ከአንድ ቢጫ ሄሊኮፕተር ተነስቶ ከ100 በላይ የጦር ጀቶችን ማምረት እንዴት ቻለ? ድሮኖችን ጨምሮ አየር መንገዱ 7 ሚሊዮን በአመት ሰው ከሚያጓጉዝበት ወደ 25 ሚሊዮን አድጎ በጣም ድሮም በአፍሪካ ስመጥር ነው፣ ግን ከ3 እጥፍ በላይ ወደ 4 እጥፍ ገደማ አሳድጎ ጭራሽ 100 ሚሊዮን ለመሆን ደግሞ የሚያደርጋቸውን ጉዞዎች በአይን የሚታዩ ናቸው። በአቪዬሽንም በአየር መንገድም በአየር ኃይልም አንደኛውን ባህር ኃይልን ከዜሮ አንስቶ ባህር ኃይል የሚባል ነገር አቋቋመ። ከዜሮ ስለተነሳ ለንጽጽር የማይመችም። ስንዴን በአፍሪካ ሁለተኛ ከሆነችው ግብፅ ከአፍሪካ ሁለተኛ ከሆነችው ግብፅ 3 እጥፍ ስንዴ እያመረተ ከአፍሪካ አንደኛ ሆነ። ስንዴው የታለ ይሉኛል አንዳንድ ሰዎች። የክብር ጠቅላይ ሚኒስትር ባለቤት ክብርት ቀዳማዊት እመቤት ዝናሽ ታያቸው ጽሕፈት ቤት ብቻ በቀን 100,000 ዳቦ እያመረተ ያከፋፍላል። በምንድነው ዳቦ የሚሰራው? በስንዴ ነው። ይሄ ብዙ የሚቀነባበሩ ነገሮች በሙሉ ስንዴ የት ሄደ? ሳትበላ ውለህ ሳትበላ አድረህ አታውቅም። እያንዳንድ እዚህ ቲክቶክ ላይ የተጣልከው ፌስቡክ ላይ ሆነ የምታጣላው እርግጠኛውን የምናገረው በቀን 4 ጊዜ ትውጣለህ። ስንዴው የት አለ ይለኛል። 580,000 ቤቶች ሰሩ ክብርት ከንቲባ፣ ክቡር ጠቅላይ ሚኒስትሩ እና ቲማቸው ብልጽግና 580,000 ሰው ማለት በኢትዮጵያ የቤተሰብ አያያዝ ይዞታ ለስንት ሰው እፎይታ እንደሰጠ እኔ ያውቃለሁ። ይሄ ማለት የኑሮ ውድነቱን በከፍተኛ ደረጃ ማሻሻል ነው። ባይሆን ኖሮ በወር የቤት ኪራይ ስንት ነበር? የቤት ባለቤት 580,000 ሰው አባወራ አደረገ። በቤተሰብ ካየው በሚሊዮኖች ሪሊፍ ሰጠ። ችግር ሲነሳ ሁልጊዜ መፍትሄ ሲነሳ ከመፍትሄው ላይ ችግር ትፈልጋላችሁ። 9.5 ሚሊዮን ተማሪዎችን ይህ መንግስት ይመግባል። መጀመሪያ ለምን ይመገባሉ ይልሃል። ልክ ሀብታም ሀገር ያስረከብከው ይመስል እንደ ስካንዲኔቪያ ሀገር ስዊድን፣ ዴንማርክ፣ ኖርዌይ። ለምንድን ነው አሜሪካ ምገባ የሚያደርገው?
ነፃ ምገባ የሚበሉ ማዕት ሰዎች ናቸው። ፍሪ ፉድ ስታምፕ የሚባለውን እየወሰዱ አሜሪካን የምታክል ግዙፍ ሀገር በፉድ ስታምፕ በነፃ ትመግባለች። እንዲህ አይነት ቀፎ ጭንቅላት ያናደኛል። አሜሪካ በነፃ መግባ፣ ኢትዮጵያ ደግሞ ሰዎች ራሳቸውን ከሰብሲስተንስ ዌይ ኦፍ ላይፍ ወጥተው ራሳቸውን እስኪችሉ የምግብ ዋስትና እስኪረጋገጥ በምግብ ራስን መቻል እስኪረጋገጥ እንዲሁም ደግሞ ተማሪዎች በተመሳሳይ አመጋገብ ውስጥ ሲያልፉ ፉክክራቸው በጭንቅላት ብቻ ስለሚሆን 9.5 ሚሊዮን ተማሪ በየቀኑ ይሄ መንግስት ይመግባል። የተስፋ ምገባን ሌሎችን ነገሮች ትተን ማለት ነው። ገበታ ለሀገር፣ የሌማት ትሩፋት፣ የማዕድ ማጋራት፣ ገበታ ለትውልድን ትተን 9.5 ሚሊዮን ተማሪ ይመግባል። 34,000 ቅድመ መደበኛ ትምህርት ቤት ሰርተዋል። 34,000 ማለት ቀላል ቁጥር አይደለም። ቅድመ መደበኛ ትምህርት ቤት መዘርዘር እችላለሁ። ስለዚህ ይህን መንግስት ደግፈው መጀመሪያ ስቃወሙ ብዥታ የነበረኝ ቦታ ነበር። ለምሳሌ ታሪክን በቃ ብልጽግና ሊያጠፋ ነው የሚል ዘመቻ ኃይለኛ ነበር። ይሄ ዘመቻ በተወሰነ ደረጃ ባያዝ አድርጎኝ ነበር። እንዴ እነዚህ ሰዎች እውነት ታሪክ ሊያጠፉ ይሆን? የሆነ ነገር ሲፈርስ፣ ግንባታ ሲጀመር፣ የኮሪደር ልማት ሲጀመር፣ ከተማዋን ስማርት የማድረግ ጉዞ ሲጀመር አዲስ አበባ ላይ ደንግጬ ነበር። እንዴ እነዚህ ሰዎች ሊያፈርሱ ነው የኢትዮጵያን ታሪክ የሚል እምነት ነበረኝ። ከዛ አድዋ 00 ተሰራና የኢትዮጵያ ታሪክ ምን መምሰል እንዳለበት እዛ ጋር ብቻ አሳየን። ሌላውን ትታችሁ ሌላ የሰራቸውን ተአምሮች ትታችሁ አድዋ ሙዚየም ብቻ አድዋ 00 ብቻ ተአምር ይናገራል። ምኒልክ ብቻውን ቆሞ ነበር ወይም ብቻቸውን ቆመው ነበር። አጼ ምኒልክ እኔ በግሌ ወዳቸዋለሁ። አጼ ምኒልክ ብቻቸውን ቆመው ነበር። ይሄ መንግስት መጣና እቴጌ ጣይቱን 12ቱን የጦር ጀነራሎች ወደ አድዋ የዘመቱትን ኢትዮጵያውያን አጠቃላይ ስሪት ከነ መሳሪያቸው ከነ ታሪካቸው ከነ መልክዓ ምድሩ የሚያሳይ ትልቅ ሙዚየም እዛ ስር ፓርኪንግ አለ። እዛ ስር ከቶሞካና ከመኮንን ባቅላባ ጀምሮ ዘመናዊ አገልግሎቶች አሉ፣ ባንኮች አሉ። በአት ነገሮችን አሻሽሎ ሰፊ የስራ እድል ፈጥሮ ታሪካችንን ከአድዋን ከፓን አፍሪካኒዝም ጋር በማያያዝ አድዋን ከአፍሪካ ህብረት ጋር በማያያዝ አድዋን ከነፃነት ወዳድ ህዝቦች ጋር በማገናኘት በሚገርም ሁኔታ የታሪካችን አልፋ አድርጎ አስቀምጠው። የጎንደር ቤተ መንግስት ስንል ኖራ ቀባው ምናምን ማንም ጠብደል ማየም ተነስቶ ኖራ ቀባዋል ነጭ ሲሆን ሲያይ። በኋላ አርኪቴክቶች መጡ፣ ኢንጂነሮች መጡ። የጎንደር ነገስታት ግንብ ፈራርሶ አፈር ነው የሚሆነው በመፈራረስ ዝጎ አልጌ ላዩ ላይ አውጥቶ ቁሽሽ ብሎ የነበረውን መልሶ የነበረውን ቅርጽ እንዲይዝ የተደረገውን ጉዞ በትክክል አየሁ። ከጎንደር ከተማ እድገት ጋር ጅማ አባጅፋር ቤተመንግስት ስሄድ ተአምር አየሁ። ጀጎል ግንብ ስሄድ ልዩ ነገር አየሁ። ሶፍ ዑመር ዋሻ ስሄድ የእስልምና ትምህርት የብዙ ኡስታዞች መሻይኮችን መነሻነት በሚገባ አየሁት። ስለዚህ ታሪክን እንደዚህ መንግስት የጠበቀ ማንም የለም። እንግዲህ በሀገራችን ትልቁ 80% ግብርና ነው የሚባለው። ግብርናን እንደዚህ መንግስት ያሳደገ የለም። ከተማ 70 ከተሞች እንደዚህ መንግስት ያሳደገ የለም። ስለ ገጠር መኖሪያ ቤቶች፣ ስለ ገጠር ሞዴል ቤቶች ሰምተን ማናቃቸውን መንገዶች፣ ሰምተን ማናቃቸውን ድልድዮች፣ ሰምተን ማናውቃቸውን 48 ቢሊዮን ችግኝ 25 ሚሊዮን ሰው በማነቃነቅ ተከለ። በምንም መንገድ አልኳችሁ ከ22 በላይ በሆኑ የሚኒስቴር መስሪያ ቤቶች በኤሊት ሰራዊት በመፍጠር ድንቅ የሆነ ብሔራዊ መረጃና ደህንነት በማውጣት ከዛስ ማናቸው የሚጮሁት ሰላም ማስከበሩ አልቻለም። ማንም ሰላም ማስከበር አልቻለም የሚለው እያስተባበረ ጠመንጃ ሚልከው፣ እያስተባበረ ጥይት ሚልከው፣ እያስተባበረ ኢትዮጵያን ለማፍረስ ለግብፅ ለሻዕቢያና ለጸረ ኢትዮጵያ ኃይሎች የሚገረደው ኃይል መልሶ ጠዋት ማታ ይሄ መንግስት ሰላም ማስከበር አልቻለም። ሰላም አደፍራሾቹ እነሱ ሁልጊዜ የሚሳደቡ፣ ሁልጊዜ ኢትዮጵያ ሰላም እንዳታገኝ የሚፈልጉ፣ የገቢ ምንጫቸውም የኢትዮጵያ ሰላም መታጣት የሆነ ሰዎች መልሰው ብልጽግና በሰላም መታጣት ሲረግሙ ስሰማ ትልቅ ሀዘኔታ ውስጥ ገባው። መንጋው ደግሞ በጣም ሲከተላቸው ምክንያታዊ ሳይሆን እንደዚህ ያደርጉ። ካሳንቺስ ሁሉም ብሔረሰብ ነበር፣ ፒያሳ ሁሉም ብሔረሰብ ነበር፣ 4 ኪሎ ሁሉም ብሔረሰብ ነበር። የትም አልወጣም። ወስዶ ድንበር ላይ ወይ ሰሜንና ደቡብ ዋልታ አይደለም የተቀመጠው፣ ሀገሩ ውስጥ ነው። ዋሽንግተን ዲሲ ስትገነባ ከሜሪላንድ እና ከቨርጂኒያ የነበሩ ቤቶች ፈራርሰው
አሜሪካ ዋና መስሪያ ቤቶች የገንዘብ ሚኒስቴር በሉት የመከላከያ ሚኒስቴር ፔንታጎን በሉት እያንዳንዱ ሲሰራ ከተማው ፈርሶ እንጂ ከተማ ቁጭ ብሎ የተሰራ ሀገር የለም። ዋና ከተማው ላይ እኮ የትም ሀገር ዋና ከተማ ሲቆረቁሩ ሰዎች ነበሩ። እነዛ ሰዎች በምን ሁኔታ ላይ ነው ያሉት የሚለው ላይ ጥያቄ መጠየቅ እንችላለን። ክፍተት ካለ እንዲሞላ መነጋገር እንችላለን። ይሄ አዋቂነት ነው። ይሄ ብስለት ነው። ይሄ ሀገር መውደድ ነው። የትኞቹ ነገሮች ጥንካሬ ናቸው? መንግስት እኔ የታየኝ መንግስት ደግሞ የመላእክት ስብስብ ስላልሆነ እነሱ ያልታያቸው ምን ይኖር ይሆን? ለምሳሌ ስለ ሌብነት ያውቃሉ፣ ግን ሌብነት ላይ የሚወስዱት እርምጃ ዝርፍ አድርጎ የጋጠ ሰው 4 ዓመት ይፈርዱበታል። የፍትህ ስርዓቱ የሞተ ነው። ኢትዮጵያ ውስጥ በጣም የሞተ ነው የፍትህ ስርዓቱ። አሜሪካኖች ጭንቅላት አንሷቸው አይመስለኝም 800 ዓመት 318 ዓመት 200 ዓመት የሚፈርዱት። ስለዚህ 4 ዓመት ታስረ የምትፈታ ከሆነ ለመታሰር እኮ ከላቲቪያ፣ ሊቱዋኒያና ኤስቶኒያ፣ ስዊድን ይመጣሉ ሰዎች። ለምን ሲታሰሩ በየወሩ 1000 ክሮነር ይከፈላቸዋል። ስለዚህ 4 ዓመት ቢታሰሩ 48000 ክሮነር ወይም ክራውን ያገኛሉ። ይሄ ደግሞ ወደ ኢትዮጵያ ብር ወደ እነሱ ሀገር ሲመነዘር ውድ ነው። እኔ 16 ሚሊዮን ብር ዘርፌ 4 ዓመት የምታሰር ከሆነ ምን ቸገረኝ? 4 ዓመቱን እንትን ብዬ እድሜ ልኬን 16 ሚሊዮኑን በለዋል። ስለዚህ የበላው ገንዘብና የሚወሰድበት እርምጃ ተመጣጣኝ አይደለም። ፕላስ አይታወቁም ወይ ወረዳ፣ ክፍለ ከተማ፣ ከተማ ላይ ሆነው የሚዘርፉ እና ንጹሃኑን ለይቶ ማወቅ አይቻልም። ድብና አድርጎ ማወቅ ይቻላል። ድብና አድርጎ ግን እርምጃ አወሳሰዱ ክትትሉ ላይ ክፍተት አለ። ይሄ ክፍተት ሲስተካከል የአባቴ እናት ነው ከሀገር የወረስ ነው። ሲሾም ያልበላ ሲሻር ይቆጨዋል እየተባለ ያደገ ጭንቅላት። ሰዎች ዘርፈው ሌሎችን ሰዎች ገለው እነሱ በሰው አጥንትና ደም ሲያልፍላቸው ኮታንኮት ውስጥ አስቀምጡልኝ። ያየ ዘራፊ ነው የተረከበው ብልጽግና። መላእክት አይደለም ያስረከብ ነው። በስነ ምግባር የበሰሉ ሰዎች አይደለም ያስረከብ ነው። ስለዚህ ችግራቸውን ይዘው ነው ብልጽግና ውስጥ የሚገቡትና የብልጽግና መሰረታዊ ችግር ባይሆንም የሶሳይቲ ውጤት ቢሆንም እርምጃው ላይ ግን ይቀረዋል ብለን መከራከር እንችላለን። ስለ ህገ መንግስት ሲወራ እነሱ ሁልጊዜ አንዱ ቡድን ህገ መንግስቱ በመቃብሬ ላይ የሚቀየረው ይላል፣ አንዱ ቡድን ደግሞ ህገ መንግስቱ በህግ ይታገድ ይላል። ሁለቱም ደንቆሮች ናቸው። አንደኛ አንተ ለምን መሞት ያስፈልጋል? ህገ መንግስትን ለማሻሻል አንዱ አንቀጽ የምትነካው በእኔ መቃብር ላይ ነው የሚለው ደንቆሮ ነው። ደንቆሮ ስል እዚህ ጋር ጆሮ ማለት እንዳልሆነ መጽሐፍ ቅዱሳዊ እርግማን የሚያስከትለው እንዳልሆነ ግልጽ ነው። የአስተሳሰብ ድሃው ነው። ህገ መንግስት በእኔ መቃብር ላይ ነው የሚቀየረው ይላል። ሌላው ቡድን ደግሞ ህገ መንግስቱ በህግ ይታገድ ይላል። ይህም ሌላ ደንቆሮ ነው። ህገ መንግስት የህጎች ሁሉ በላይ ስለሆነ በህግ አይታገድም። ስለዚህ ሁለት ደንቆሮች ሁለት ጽንፍ ይዘዋል። ብልጽግና ማቻቻል አለበት። ስለዚህ ምን አለ ብልጽግና? ባለፈውም ኮቪድ እስክታልፍ እንጠብቅ፣ አጭር ጊዜ ነው ታገሱ ሲላቸው ከመስከረም 30 በኋላ መንግስት የለም ብለው አገር ለመበጥበጥ ሞከሩ። እራሳቸው ተበጠበጡ። አሁንም ምን አደረገ? ሁለት ተጻራሪ ጽንፎች አሉ። አንደኛው አጀንዳ እየሰበሰበ ነው። የምክክር ኮሚሽን ብሎ አጀንዳ ሰብስቦ በዚህ አጀንዳ ላይ ነው ወይ ሞተን እንገኛለን። ልክ እንደ ከመስከረም 30 በኋላ ምርጫ የለም ብለው ይሄው 6 ዓመት ጨርሰን አሁን ምርጫ ሊካሄድ ነው። መንግስት የለም ያሉት መንግስት ኖሮ ቀጠለ። እኔ ሰዎች ሁሉ የመቸኮል ነው። አሁንም ምክክር እናርግ ብሎ መንግስት ወደ ሰፊ ሆኖ ሲመካከር መመካከር ነው። አጀንዳ ካለ ማምጣት ነው። አጀንዳ ካለ መከራከር ነው። ግን የላቸውም። አጀንዳቸው ኢትዮጵያ እንዴት ብናተራምስ ከግብፅ ገቢ እናገኛለን፣ ኢትዮጵያን ከሚጠሉ ኃይሎች እንዴት ገቢ እናገኛለን፣ በዓለም አቀፉ ሲስተም ውስጥ ካሉ ግሎባል ፓወርስ እንዴት እናገኛለን፣ ባለንበት ሀገር እንዴት ዲያስፖራውን አጭበርብረን በሚታገሉ ትግል የሚለውን ኮት አንኮት አድርገው ከሴት ጋር ነው የሚታገሉት አይቻልም። ቶማስ ጀጃው ሞላ የሚባል ልጅ ሀሪፍ እያደረገ ቪዲዮዎች እያወጣ ነው። በየቦታውም ያሉት ተመሳሳይ ናቸው። ስለዚህ ይታገላሉ በሚል ከዲያስፖራው የሰበስብና 30% ሲቀሽብ ለ30 ዓመት ዘጋ ማለት ነው። ይህ ምስኪን ዲያስፖራ ምስኪን አረብ ሀገር ያለች ሴት ያልቡታል በቤተክርስቲያን በተለያየ መንገድ። ከዛ እነሱ ምርጥ ኑሮ ይኖራሉ። እዛ ውስጥ አሁን ብዙ መግባት አልፈልግም። ስለዚህ ይሄ መንግስት አንደኛ ተቃዋሚ የሚባሉትን ተፎካካሪ በሚል አብሮ እየሰራ ነው ያለው። ሁለተኛ በየትኛውም መንገድ ሀገርን ለመቀየር ሳያቋርጡ እንደው ቢያንስ ያለማጋነን ልክ እንደ ውጭው ሀገር 16 ሰዓታት እየሰሩ ናቸው። በተለይ ክብርት ከንቲባዋ፣ ክቡር ጠቅላይ ሚኒስትሩ ይተኛሉ ወይ ብላችሁ እስክታስቡ አንዳንዱ ማሽቃበጥ ይላል። መጀመሪያ ማሽቃበጥ እኮ ችሎታ ይጠይቃል።
ለማድነቅም አልቻልንም። ማሽቃበጥ የምትለው ዝም ብለህ ያልተሰራ ስራ ስትናገር ነው። 34,000 ትምህርት ቤቶች ቅድመ መደበኛ ተሰሩ። ይሄ ማሽቃበጥ ነው እንዴ? ፒያሳ 4 ኪሎ እና ካሳንቺስ አይተን በማናቀው መልኩ አሁን ቅጠል ተራ ደግሞ ሌላ ፕሮጀክት እየተጣለ ነው። ማሽቃበጥ ነው። 2.5 ቢሊዮን ዶላር የሚያወጣ የማዳበሪያ ፋብሪካ ከዳንጎቴ ጋር ተፈራረሙ። ማሽቃበጥ ነው። የሌለ በሬ ወለደ እያወራችሁ እናንተ ልትከብሩ ጀግና ልትጫወቱ ውጭ ሀገር ተወትፈ ኢትዮጵያ ውስጥ ያለው ወጣት እያነካከስክ ወንድምና ወንድም አንተ ጀግና የነጻነት ታጋይ ምናምን ልትባል ሆድን ለመሙላት ወገን ከወገን እያናከስክ፣ እኛ ደግሞ የተሰራውን ስራ ይሄ ስራ ተሰርቷል፣ እዚህ ጋር ደግሞ ክፍተት ሊኖር ይችላል፣ እሱን ተመልከቱት ብለን እንደ ቲንክ ታንክ ቡድን ኬንያ እንዳሉት 2000 ቲንክ ታንክ ቡድኖች፣ አሜሪካ ዋሽንግተን ዲሲ እንዳሉት 300 ቡድኖች ምንታገል ሰዎች ደግሞ እንደ አሽቃባጭ ልንታይ። አሽቃብጠም ልናገኝ በአንተ ሆድ ልክ አትመዝነን። ሰርተን ኖር ነው እየሰራን ነው የምኖረው። ብዙም ተዋሹት ወሽት ለሱ መልስ አልሰጥም። ይሄ ለቁራ ዝቅ ብለህ መልስ አትሰጥም። ለማይረባ ለሚጮህ ውሻ ሁሉ መልስ አይሰጥም። ጎዳና ላይ ታየ ቦጋለ ወጥቶ ነበር። ሌላው ትልቁ ውሸት። አንድ ቀን በህይወቴ ጎዳና ላይ አድሬ አላውቅም። እግዚአብሔር ይመስገን አንድ ቀን ድጋፍ ጠይቄያለሁ። ለምን? ማንም ስለሌለኝ። አማራው ጽንፈኛ አማራው ጎፈንድሚ ይሰበስብለታል። የህወሓቱ ጽንፈኛ ህወሓቱ ጎፈንድሚ ትግራዊ ይሰበስብለታል። የኦሮሞ ጽንፈኛ እኔ ግን ከማንም ጋር ስለማልቆም እንደሚፈልጉት ስለማንውልላቸው በገንዘብ እንደማልገዛ ሊናቸው ያውቃል። ብገዛማ እኮ ሌሎቹ መኖር ይችላሉ። ከሌሎቹ ያነሰ አንደበት ኖሮኝ ነው? ከሌሎቹ ያነሰ የትንታኔ አቅም ኖሮኝ ነው? አይደለም። ስለዚህ ምንድን ነበር ምለው? በህይወት ዘመኔ ጎፈንድሚ ተጠይቆልኝ አያውቅም። ማንም ሰው ራሴ ግን ጠየቅኩኝ። የምትችሉ ሰዎች በዚህ ድጋፍ አድርጉልኝ። መኪና ውስጥ ሆኜ ነው የጠየቅኩት። እያሽከረከርኩ አውቶሞቢል ነው አቁሜ የጠየቅኩት። በረንዳ ላይ ወጣ። እናንተ ያደጋችሁበት ብልግና ለእኔ ደንታ አይደለም። ባይዘወይ ሸብረክ እንድል አታደርጉኝ በምንም መልኩ። በአንድ መልክ አይደለም፣ በምንም መልኩ ያጸናኝን እግዚአብሔርን ስለማውቀው ማለት ነው። ሌላው መንጋውን ለማስተማር ብዙ ዘዴ ነው የጠቀምኩት። ለምሳሌ በቅርብ ጊዜ ኢየሱስ ጌታ ነው ብዬ ጻፍኩኝ። ሃይማኖቴን በይፋ ለውጫለሁ አልኩ። መንጋው ከላይ ርዕሱን ብቻ አንብቦ እስከ መደምደሚያው እንደማይደርስ ስለማቅ ልክ መደምደሚያው ላይ መቼም ይሁን መቼ እምነቴን አልቀይርም ብዬ ጻፍኩኝ። ታየ 13 ጊዜ ቀየረ፣ 12 ጊዜ ቀየረ። ለምን 100 ጊዜ አታደርጉትም? ለምን 1000 ጊዜ አታደርጉትም? የሰማዩ መንገድ ላይ በእነንትና መዝገብ ተብዬ አልከሰስም። እኔ ሃይማኖቴን ብቀይር ባልቀይር ያንተ ቂጣ ወደ በርገር አያድግም፣ ያንተ በሶ ወደ ክትፎ አያድግም። የራሴ ህይወት መንገድ ብቻ ነው። ግን አልቀየርኩም እምነቴን። በህይወት ዘመኔ አንድም ቀን እምነቴን ቀይሬ አላውቅም። አንድም ቀን ከኦርቶዶክስ እምነቴን ቀይሬ። ግን ኢየሱስ ጌታ ነው የሚለው ቃል ምን ይላል? ማንም በመንፈስ ቅዱስ ካልሆነ በስተቀር ኢየሱስ ጌታ ነው ሊል አይችልም። ኢየሱስ ጌታ ነው በሉ ይላል። አንዷ ቃል ከምትወርቅ ሰማይና ምድር ቢያልፍ ይቀላል። እደግመዋለሁ፣ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። መዳን በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ክርስቶስ ነው። ይሄ መጽሐፍ ቅዱሳዊ እውነት ለአይሁዶች ሌላ ሊሆን ይችላል፣ ለቻይናዎች ቡዲዝም ውስጥ ሌላ ሊሆን ይችላል፣ ለጃፓኖች በሽንቶይዝም ሌላ ሊሆን ይችላል፣ ለኮንፊሽያኒዝም ለሚከተሉ ሌላ ሴኩላር ፊሎዞፊ ሊሆን ይችላል። ለእኔ ደግሞ ይሄ ነው። ቪዲዮ አንስተው ፎቶግራፍ አንስተው ይለቁ ነበር፣ ግን አትችሉም። ምክንያቱም አልሄድኩም፣ አልቀየርኩም። እና እንዲህ አይነት መንጋውን ለማየት ከላይ ኢየሱስ ጌታ ነው አልኩኝ፣ ሃይማኖቴን በይፋ ለውጫለሁ ስል ስክሪንሻት አነሳ። አንዳንዱ ባደገበት ምጥማጥነት፣ ሸለምጥማጥነት፣ መሽቁቅነት መሳደብ ብቻ ለሀገር የሚጠቅም መስለው ታየን። ስለተሳደባችሁ ለኢትዮጵያ ምንም ስንዴውን አትጨምሩ፣ ሩዙን አትጨምሩም፣ የፍጥነት መንገዱን አታሳልጡም፣ የማዳበሪያ ፋብሪካውን ፍጥነት አትወስዱትም፣ የኢንዱስትሪ ፓርኮቹን ከፍ አታደርጉም፣ እየተሰራ ያለውን የጫካ ፕሮጀክት ሳተላይት ሲቲ ከፍ አታደርጉም፣ በብሔረሰቦች መካከል በእምነቶች መካከል ያለውን ግንኙነት አታሻሽሉ። ይልቁኑ የኔ ቤተሰቦች 500 በህይወት ያሉ እኔን የሚደግፉ እኔን የሚያገኙ ሰዎች የበለጠ ጽንፈኞችን እየጣሏቸው ይመጣሉ። ባገኟቸው ቁጥር ይፋለሟቸዋል፣ በሐሳብም በአካልም። ለሱ አስተዋጽኦ ታደርጋላችሁ የበለጠ እንድንፋለማቸው። እኔም 500 የሚሆኑ የቤተሰቦች አባላትም ጓደኞቼም በተለያየ መንገድ ከኔ ጋር በአደረጃጀት የሚያዙ ሰዎችም የበለጠ እንዲፋለሟቸው አስተዋጽኦ ያደርጋል። ታየን ከሆነ የበለጠ እንድሰራ ታደርጉኛላችሁ። የበለጠ
ያው ታዩታላችሁ። አሁን የፈለገ አይነት አስተያየት መስጠት ትችላላችሁ። በሀቅና ሳቅ ሚዲያ ላይ በሳምንት 2 ጊዜ ለመምጣት እሞክራለሁ። ያው የሚመለከተው ሰው ብዙ ነው እና ስክሪንሻትም አንስተው ላይክ ያደረገው ሰው ትንሽ ነው ለማለትም ይሞክራሉ። በነገራችን ላይ እንደው ላይክ አልቆጥርም እንጂ ላይክ ልቁጠር ብል የትኛውም ገጽ ላይ የኔ ቪዲዮ ሲሄድ ከሌሎቹ ያነሰ ቪው የለውም። አሁን መጨረሻ ያደረኩት ቃለ መጠይቅ ሀቅና ሳቅ ላይ ነው። ቪዲዮስ የሚለውን ነክታችሁ ገብታችሁ ቪዲዮዎቹን ብታያቸው ያነሰ ቪው የለውም። ቪዲዮ ላይ ላይቭ ላይ አላልኩም፣ ላይቭ ላይ ስላልገባው ቪዲዮ ላይ ያነሰ አታገኙም። ኒው አዲስ አበባ ፔጅ ላይ ብትሄዱ ያነሰ አታገኙም። ግን ምን ሆነ አሁን ኒው አዲስ አበባ ፔጅም አዲስ ዓለም በላይም ዘኢትዮጵያም ወዘተርፈ መመሪያ ተሰጥቷቸው ወይም በሌላ ነገር የታየን ቪዲዮ ስላልጫኑ አይ ዶንት ኬር። እኔ የምሰራው ለሀገር ነው፣ የምሰራው ለህሊናዬ ነው፣ የምሰራው ለመልካምነት አብሮ ስለመኖራችን ነው። ስለ መከላከያችን፣ ስለ ኤሊት ሰራዊት፣ ስለ ፌዴራል ፖሊስ፣ ስለ ብሔራዊ መረጃና ደህንነት ስናገር ሰላሙን ስለምፈልገው ነው። ከነሱ የተሻለ ሰላም ሊያሰፍን የሚችል ምንም አይነት ምድራዊ ኃይል ኢትዮጵያ ውስጥ የለም። ጠላት መጥቶ መቼም ሰላም አያሰፍንልም። ጃውሳው ሸኔና ህወሓት መጥተው ሰላም እንደማያሰፍኑ ጥንቅቅ አድርጌ ሶስቱንም አውቃቸዋለሁ፣ ጥንቅቅ አድርጌ። ስለዚህ ከሶስቱ ከሸኔ፣ ከአማራ ክልል ጃውሳ ወለፈንዲ ጃውሳና ከህወሓት ሌላው መሽቁቅ ከሶስቱ ይልቅ በብዙ እጥፍ ብቻ ሳይሆን 100% መከላከያው፣ ፌዴራል ፖሊሱ፣ ልዩ ኃይል ካለ አሁን አደረጃጀቱ የቀረ ይመስለኛል፣ ብሔራዊ መረጃና ደህንነት አሳምረው ሰላማችን። ለዚህ ነው በሰላም ወጥተን በሰላም የምንገባው። ስለዚህ እነዚህ መደገፍ ይልክ ነው። ያው ከክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ለፉክክር፣ ለውድድር፣ ለንጽጽር የማቀርበው አንድም ስብና የለም። ወታደር የሆነ ደህንነት የሆነ የወታደራዊ መኮንን የሆነ አንደበተ ርቱዕ የሆነ የተለያዩ ፊልዶችን የተማረ መጽሐፍትን በከፍተኛ ደረጃ የሚያነብ ከምንም በላይ መሬት ላይ የሚታይ ለውጥ ያመጣ። ተውት፣ ይሄ ላይ የተለያየ ነገር ብዙ ልንል እንችላለን። መሬት ላይ የሚታይ ለውጥ በ800 ዓመት አይተን ማናቀውን በ8 ዓመት አስተባብሮ ለውጥ ያመጣ እሱን እያዩ ነው የሚሰሩት። ባይዘው ሀገር የምትቀየረው በመሪ ነው። ቻይና የተቀየረችው በማኦ ዜዱንግ ነው። የቪየትናም አብዮት የመጣው በሆቺሚን ነው። የአሜሪካ ዩኒፊኬሽን የተፈጠረው በአብርሃም ሊንከን ነው። ስለዚህ ታሪክ የሚቀይሩ ሰዎች አሉ። የኢትዮጵያንም ታሪክ መቀየር፣ የመርገም ጉዟን መስበር በተጨባጭ ከነ ቤተሰቡ የጀመረው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ። ሌላ ለታየ ስላሰቡለት ወይም ታየ እንደዚህ ስለሆነ እሱ የእናንተ እድገት የእናንተ አስተሳሰብ ውጤት ነው። ቢሆን ደስታውን አልችለውም። ግን እያንዳንዱን ነገር ማድረገው ድሮም ሲያደንቁኝና ሲሸከሙኝ ልክ እንደ ፈረስ ሲሸከሙኝ የነበሩትን የተለያዩ አውሮፓ ሀገርና አሜሪካ የጠሩኝ ሰዎች ከፍለውኝ አይደለም፣ ከየትኛውም ኢትዮጵያ አደረጃጀት ጋር ተገናኝቼ አይደለም። ቢሆን ኖሮ ብሔራዊ መረጃና ደህንነት ይደርስበት ነበር፣ ቢሆን ፌዴራል ፖሊስ ይደርስበት ነበር፣ ቢሆን ፖሊስ ይደርስበት ነበር፣ ቢሆን ሰዎች አንድም ቀን ከየትኛውም አካል ጋር በሚኖርኝ ስምምነት አድርጌ አላውቅም፣ በማደርገውም ስምምነት ተናግሬ አላውቅም።